ነው የምታወራው? እንዴት በገዛ ልጅ እንደዚህ ትጨክኛለሽ? አልገባኝም። ቆይ ምንድነው እያወራህ ያለው? አባዬ ቻረመኔ ልጅን አስወርደዋለች። ናሆም ምንድነው የምትቀባጥረው? ቆይ ማነው እንደዚህ ያለ? አማን ያኔ ቤት ቡና ጋብዘሽ ለዛ አልሰጠሻትም? እንዴት ያሽፈቀደልሽ? ያቺ ርኩስ ናት ቤቴ ድረስ መጣ ቡና ተሻጠጭኝ ብላ ያለችኝ እኔን አስታውሳለሁ። እውነቱን ልታስተባብይ ሞከርሽ ነው? ማስረጃ አለን እኮ ከዚህ በፊት አሁን ላይ ነገር ለማድረግ ሞክረሽ ነበር። እባክህ ናሆም የኔ ልጅ እባክህ እንደዚያ አትበለኝ ልጄ። አብቅቷል። እኔና አንቺ ልጅነት እዚህ ጋር አብቅቷል። እውነቴን ነው ልጄ መነኝ። ይሄ የራሷ የአምራን ተንኮል ነው። ልጅ አትበይ በፈጠረሽ ማየ ቢያንስ ያደረግሽውን ነገር መኝ አትጩባት እባክህ። ቆይ ማየ ልጇን መገል ይመስላል? አንተ ራስ ምን እየሆንክ ነው? አንቺ እዚህ ውስጥ አትግቢ። እገባለሁ። አሁንስ አላበዛውም እንዴ? ይልቅ ሂድና የራስን እጮኛ መርምር። ኤሚ እውነቷን ነው። እቺ ልጅ ወይ መጀመሪያውን አላረገዘችም ካልሆነ ደግሞ ቀድሞውኑ አስወርዳው ነበር ማለት ነው። በቃ ሻልኩሽ እኮ ራሳችሁ በቃችሁ። እሺ ሁሌ ስለ ራሳችሁ ነው የምታስቡት። አንድም ቀን ስለ ጋሽ አስባችሁ አታውቁም አይደል? አንተ ነህ ስለ አባቴ የምነግረኝ። በቃ ጆምስ ነው ይሄ ከየት እንደመጣ የማይታወቅ ዲቃላ ልጅ ሲነካብሽ እንዳራስ ነብር ያደርግሻል። የራስሽን የልጅ ልጅ ግን ትገያለሽ አይደል? ስቃፍ ነው አንተ ና መታኛ መታኝ። ይሄ ነበር የቀረ የምትፈልገው ስድብ ነው ትሳድባለህ። ጋሽ የራሱን ሊያጠፋ ነበር። እኔ እንዳመመው ስላየው ደህና እንደሆነ ለማረጋገጥ ባልገባ ኖሮ የኔ ራሱን አጥፍቶላችሁ ነበር። እና ታዲያ ዳግም አሁን ላይ እኮ እንዴት ነው? አሁን እንደምንም ብዬ አረጋግጫለሁ። መድኃኒቶቹን ከስሩ አንስቻለሁ። አያችሁ፣ ለዚህ ነው አንዳችሁ እንኳን ስለ ጋሽ ይህችን ታክል እንኳን ምንም ሀሳብ የላችሁም እምላችሁ። እውነቴን ነው እምላችሁ። ከእኔ ጀምሮ በጣም እናሳፍራለን። እሺ ታሳፍራላችሁ። ሰላም ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። ተወዳጅ ነው ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን ማለት ነው። እንግዲህ ፖሊስ የሽጉጥ ድምጽ ሲሰማ መጥቶ እየጠየቃቸው ነበር። እስቲ እባክህ ማስታወቂያ አሳየኝ ብለው ትልቁ ማስታወቂያ እንዳሳይ ጠየቀው ማለት ነው። ማስታወቂያ ሳይ ፖሊስ ነው እና የጥይት ድምጽ ሰምተን ነበር የሰማችሁ ነገር አለ ብሎ ጠይቀው አይ ምንም የሰማሁት ነገር የለም ማለች። ዝናሽም አቶ ልኩም ምንም የሰማነው ነገር የለም ብሎ ተናገረ። የሆነ አዲስ ነገር ከሰማችሁና ካያችሁ ቶሎ አሳውቁን እያላቸው ነበር። እኔ ነፍሰ ገዳይ ነኝ እያለ አቶ ልኩም በጣም እየጮኸና እያለቀሰ ነበር። እኔ የዳግን አባት ገድያለሁ፣ ነፍሰ ገዳይ ነኝ፣ ቅጣት ይገባኛል፣ እስር ይገባኛል እያለ እየጮኸ ነው። ለኩም ምን ሆነሃል? ለምንድነው የምትጮኸው? ውጭ ድረስ እኮ ድምጽ ይሰማል፣ እባክህ ለማረጋጋት ሞክረው እያለች ነበር። ዝናሽ እስር ቤት መግባት የማትፈልግ ከሆነ ነገሮችም ተረጋግተ ሞክር እያለ ነበር። ነፍሰ ገዳይ ነኝ ተይኝ፣ ዝኑ መታሰር አለብኝ እያለ እየጮኸ ነበር። ነገር ግን እባክህን እያለች ልጄን ገደለችብኝ፣ ይህን አልመንበድ እያችሁን እያለች በጣም እያለቀሰች ለናው እየነገረችው ነበር። ናውን እናቴ ሳትሆን እናቴ አይደለችም፣ ከአሁን በኋላ እናትሽ ብለሽ አትጥሪ፣ እሷ ሴት እናቴ አይደለችም እያለ አዎ በእርግጥ የሆነ ሆኗል፣ ግን እባክህ መረጋጋት አለብን እያለችው ነበር። እንግዲህ ዝናሽ ነፍሰ ገዳይ አድርጋታለች ማለት ነው። ነገር ግን እሷ ያደረገችው ነገር ምንም ነገር ባይኖርም ለጎን እባክህን የምናረገውን ነገር እያሰብን እናደርግ፣ ልጆቹ ስመጣ እኔም እኮ በጣም አዝኛለሁ፣ የልጅ አባት እኮ ነው የሞተ፣ ስለዚህ ማዘን ይገባኛል፣ ስለዚህ እባክህን አንተም እስር ቤት እንድትገባ ስለማልፈልግ ነው አንተ ራስህ ስታስብ እስር ቤት ገብተህ ቀሪ እድሜን እስር ቤት ማሳለፍ ትፈልጋለህ፣ ስለዚህ እባክህን አርቀን እናስብ እያለችው ነበር። ግን እያለች በጣም እያለቀሰች ነበር። እንደ አጋጣሚ ኤሚ ይገናኙና አንድ ላይ እያወሩ ነበር። እንግዲህ ቤተሰቦቻቸው አንድ ላይ ቤተሰቡ የሷ ቤተሰብ የኤሚ ቤተሰብ በጭራሽ ነው
እድሜን ማየት አይፈልግም ማለት ነው። ወንድሜ እኮ እንደዛ ቀጥቅጦኝ ደጋሚ አንተ ጋር ካየ እመንም በጭራሽ አይምረኝም እያለችው ነበር። ቢሆንም ግን ከአንተ ጋር ተሸንፋለሁ፣ ያለንተ መኖር አልችልም እያለችው ነበር። ነገር ግን እንደምትወደው እየነገረችው እሱም ደግሞ አጋጣሚ ተጠቅሞ እነሱ ቤት ለመግባት እያሰበ ነበር። ምን ተፈጠረ ብላ ከስራ ወደ ቤት እየሸኛት ነበር። እና ሽኝ ቤት አይደርሱም ተመለስ እያለችው የተፈጠረው ነገር ምንም እባክህን እያለችው ነበር። ምን እንደተፈጠረ ምንም ነገር አልሰማሁትም። አዲስ ነገር ቤት ነገር የተፈጠረ ነገር ካለ ደውላ አሳውቀኝ እያለችው ነበር። ምን እንደተፈጠረ ባላቅም የተፈጠረ ነገር ካሽ አሳውቅሻለሁ እያለ አንድ አጋጣሚ ናሁም እማዬ 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 እያለ እየጠራ ወደ ቤት ሲገባ ምን ተፈጠረ ምንድን ነው ብላ ስትጠይቁ አንቺ ነፍሰ ገዳይ ነሽ። ምን ማለት ነው ደግሞ ነፍሰ ገዳይ ነሽ ማለት? ልጄ ስለምንድን ነው የምታወራው? አባዬ ልጄን ገላብኛለች እያሉ ሁሉም ቤተሰብ አንድ ላይ ነበሩ። እጅግ በጣም ደነገጡ። በጣም ደነገጠ። ዳጊም ደነገጠ። እንደውም አዎ እማዬ ልጄን አስከወረደችብኝ። ትናንትና ቡና እንጠጣ ብለሽ እንደ አጋጣሚ አምራን ጠጥተሽ እና መርዝ ሰጥሻት ልጅ አስገደልሽብኝ ስል እና ኦቶሎሚኩም ይህንን መስማትና ራሱን ይህንን የሰማው ጉድ ማዳመጥ ወይም መስማት ስለከበደው ራሱን ለማሳት እየሞከረ ነበር። አሁን ልጄን ገለሽብኛል፣ ገና ያልተወለደ ልጄን ገለሽብኛል፣ ምን ልትይ ነው? እስቲ ንገሪ። ኑሃሜ ላይ እንደዛ ለማድረግ አስበሽ ነበር። አሁን ደግሞ ልጄን አሳጣሽን። ስለምን እንደምታወሪ እኔ ምንም ነገር አላውቅም። ልጄን ገለሽብኛል እማዬ፣ አንቺ ካሁን በኋላ እናቴ አይደለሽም። እኔ እናንተ ልጄ ምን ተፈጥሮን እኔ እና አንቺ ካሁን በኋላ እናትና ልጅ ልንሆን አንችልም እያለ አቶ ለጎን ራሳቸውን ለማሳት እየሞከሩ ዳጊ ደገፍ እያደረጋቸው ነበር። ነገር ግን ሁሉም ሰው ደነገጠ። እባክህን ምንም ያደረኩት ነገር የለም እመነኝ ልጄ በተለይ እማዬ፣ እኔ ካሁን በኋላ ልጅሽ አይደለም፣ አንቺም እናቴ አይደለሽም። ልጄን አሳጣሽኝ ገና ከመወለዱ በፊት እያልን አሁን እጅግ ስጨውና ስናደድ ነበረው ማለት ነው። ነገር ግን ምንም እንዳልተፈጠረ እየነገረችውም ቢሆን ነገር ግን አቶ ለጎን ይህንን ጉድ ከምታሳይ ፈጣሪ ውሰደኝ እያለ ፈጣሪ ይቅር በለኝ እያለ ራሱን ለማጥፋት መድኃኒቱን ሰብስቦ ለመሞት ይወስናል ማለት ነው። ምክንያቱም የሰማና ያየው ነገሮችን ከአቅሙ በላይ ስለሆነ ራሱን ለማጥፋት ወሰነ። ክኒኑን ይዘው ፈጣሪው ነፍሴን ውሰዳት ስላደረኩት ነገር ይቅር በለኝ እያለ መሞት ነው የሚገባኝ ብሎ ልክ መድኃኒቱን ለውጥ ስትል ዳጊ ደርሶለት አዳነው ማለት ነው። አቶ ለጉ በጭራሽ ይሄን ሊያደርጉ አይችልም። እርሶ እኮ አንድ ነገር ከሆኑ እርሶ ብቻ ሲሆን እኛ ተጎጂ ነው፣ ልጆቹት፣ ቤተሰቦት፣ ህብረቱት እንዴት እንደዚህ ያደርጋሉ ብሎ ሳረጋጋ ነበር። ነገር ግን ናሁም በቃ እናቴ እንደዚህ በሌለ ነገር አትወንጅላት እያለችው ነበር። እናቴ ነፍሰ ገዳይ ነች እያለ እናንተ እዚህ ትጨቃጨቃላችሁ፣ እዛ አቶ ለጉን እኮ ራሳችሁን ላጠፉ ነበር እያለ ከየትም ያመጣሽው ድቃላሽን የማናቀ እያለ ስጫውበት ነበር። ከዛ ዳጊም በጣም እናድዳል። ሁላችሁም እኔም ጭምር አንረባም እያለ ነበር። እጅግ በጣም ተናዶ ቤቱን ለቆ ይወጣና አጋጣሚ ናሆም ጋር ደውሎ ጠራትና የተፈጠረውን ነገር ነገራት። አዎ እንደዚህ ወይዘሮ ዝናሽ በልጁ ልጅ ያለው በጭራሽ ይሄንን ልታረግ አትችልም፣ የሆነ የተፈጠረ ነገር ይኖራል እንጂ እያለች እንግዲህ ኤልሚ ደግሞ ለኤልሚ ስደውላለት እንግዲህ ያቺ የተረገመች ነው ልጄ እናቴ እንዳስወረደችባት ነገረችው እያለች ስታወራ ነበር። እናቴ ልጄን ገደለች እያለች እያወራችው ነው። አስመሳይ የሆነች ሴት እያለ አይ ወይዘሮ ዝናሽ በጭራሽ ይሄንን ያደርጋሉ ብዬ አልጠብቅም፣ በጭራሽ ሊሆን አይችልም እያሉ ነበር። ነገር ግን እንደተደረገው ስታወራው እንግዲህ ልጁ እንዴት እንደወረደ ናሁም ኤልሚ ያውቃል ማለት ነው። በዛ የተነሳ እንግዲህ አንድ ላይ ይህንን እንዴት እምራን እንዴት ይሄ ነገር እንዴት መጣልሽ እያለ እየተገረመ ነበር። እና በቃ ለማንኛውም ተረጋግ እያለ ዝናሽ እንዳጋጣሚ እምራን አገኘቻትና መንገድ ላይ በጥፊ አለቻት። አንቺ ማትረቤ ትሰሚኛለሽ፣ እኔ ዝናሽን አታውቂኝም ማለት ነው። ስለዚህ የእጅሽን እሰጥሻለሁ ተጠንቀቂ እያለቻት በጥፊ እኔን አታውቂኝም ማለት ነው፣ እኔም እሰራልሻለሁ እያለቻት ነበር። እንግዲህ እናትና ልጅን ለማጣላትና ለማቆራረጥ ተነሳች ማለት ነው። በጭራሽ እዚህ ቤት
እልሜ እንዳጋጣሚ ይመጣል። አሰሰይ እያለ እየሳቀባት እኔ የምልሽ እስከ ዛሬ ያደረግሽው ቆይ ይሄን እንዴት መጣልሽ ብሎ እየጠየቃት ነበር። እና አይመለከትም አንተ ከቤት ይወጣልን እያለችን እልሜ እንግዲህ እሷ የምታወራው የምታደርገውን ነገር በሙሉ እየቀዳት ነበር። ትሰሚኛለሽ? ምንም ነገር ልታደርጊኝ አንቺም አሁን አስፈላጊ ከሆነ አሁን ያወራሽውን በሙሉ ቀድቼሻለሁ፣ ስለዚህ ተጠንቀቂ እያላት ነበር። እና አቶ ለኩን ራሳቸውን ለማጥፋት እንደነበሩ አሁን ሲሰማ እጅግ በጣም አለቀሰች። የሁላችን የኔ አባት እያለች ማልቀስ ጀመረች። ምክንያቱም ለአባቱና ለነሱ የሆኑት ብዙ ነገር ተናገሙ። አቶ ለኩን ለጥሩ ሰውና ለሰው የሚያዝን ወይም ደግሞ ለሰው የሚረዳው ነበር። እና ዳጊ ታውቂያለሽ እኔ ራሴን ላጥፋ ብዬ አይሆንም ብሎ አቅፎኝ ሳለቅስ ነበረብኝ። እኔ ግን የአባቱ ገዳይ ነኝ እያለ ራሱን እየወቀሰ ነበር። እባክህን ይህን ነገር ደግሞ አታውራ፣ ስለዚህ ያለፈው ነገር ነው። እባክህን ድጋሜ ስለዚህ ጉዳይ ማውራት አልፈልግም ትላለች ዝናሽም። አንቺ አልገባሽም፣ እኔ እኮ ነፍሰ ገዳይ ያለው እያላት ነበር። አንቺ ብዙ ነገር ነው ያደረግሽኝ፣ ጉድ ነው ያደረግሽኝ፣ የልጅ ልጅን ገድለሽብኛል አንቺ እያላት ነበር። እኔ ምንም ነገር ያደረጉት ነገር እምራ እያስመሰለች ነው እንጂ እያላት ነበር። እምራ ደበደበችን ብላ እንደወረድ ሄዳ ትነግረዋለች። ከዛ ስልክ ትደውለውና ለዝና ስልክ ደውላለት እንግዲህ እንደደበደብሽኝ አዎ ደብድቤሻለሁ፣ እንዲሁም ያልገደልኩሽ ፈጣሪሽ ብታስመሰግን ይሻልሻል። እርግጠኛን አሁን ነገር የምታወሪ ልጅሽ ከአንቺ ጋር ልጄ ከአንቺ ጋር ሆኖ ነው አይደለም እያለች ነበር። እና እምራ እንግዲህ አሁንም ቢሆን እማዬ እንደዚህ ነገር ታደርጋለች፣ እንዲሁም ባደረግሽ ነገር ተጸጽተሽ ይቅርታ የምትጠይቂ መስሎ የነበረው እኮ እያላት ነበር። አይ ልጄ መቼም ምንም ነገር እንዳላደረግኩ ነግሬሃለሁ፣ ስለዚህ አይመለከትም፣ አንተም ከፈለግ እዛ መቅረት ትችላለህ ትለዋለች። እሱ ግን እማዬ ትሰሚኛለሽ፣ እኔም እዛ ቤት መፍታለኝ፣ እዛ መኖር እችላለሁ፣ ኖረም አልኖረም እስቲ አብረን የምናየው ይሆናል፣ ስለዚህ እሱ ያሰበችው ነገር በጭራሽ አይሳካለትም እያለችው ነበር። እናም በዛ የተነሳ እጅግ በጣም ትናደዳለች። እንግዲህ ናሁም እንደምንም ብላ ናሁንም ለማሳመን እየጣረችው ነበር። ምክንያቱም ውሸቷ ምንም ነገር አልታወቃ ቤት ውሸት መሆኑን ያወቀ ቀን ምን ላረጋት እንደምችል አስቡ ብቻ። ከእናቱ ጋር አጣላችሁ ማለት ነው። እናቱ ያላደረገችውን አደረገች በማለት የሌለ ነገር ፈጥራ አወራችሁና ከነሱ እንድጣሉ አደረገች። እንግዲህ እንደምንም ብሎ ወደ ቤት ይዟት እንደሚሄድ ነገራት። እንግዲህ ታይዘን እዛ ቤት አልገባም ብትሉም ነገር ግን ከአሁን በኋላ አንቺም የዛ ቤተሰብ አባለች፣ ስለዚህ ብሎ ይዘት ሄዳ ማለት ነው። ወደ ተመልካቾቼ የዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛልኝ።